ልጅ ጋር ነው እኔም ደግሞ ከልጅ ጋር እኖራለሁ ማለት ነው። ምን ይያልሽ ታሪያችን ነገር ታውቀውሻል። አብርሽ ውሳኔ ባልፈልገውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው። ለምጄሃለሁ፣ ወድጄሃለሁ በየሰዓቱ ባገኘው ቁጥር። ሄርሜላ ጠፍታለች። ሄርሜላ ተሚዲያ ጠፋች። አበጋዝ በቃ ተበላኩ። አበጋዝ ተበላበት። በቃ ቁማር ተጫወተችበት ሄርሜላ። እናንተ ሴት ልጅ ለካ ቁማር መጫወት ትችላለች። እንደ አብርሽ ለታማኝ እንዳላደለና ለሩታ ለሚስቱና ለልጁ ክብር እንደሌለው ሲገባት ትዳሩን ስታፈርስ ትታው ለሻለች ማለት ነው። ለማንኛውም ድራማው ሊጠናቀቅ ጫፍ ገብቷል፣ ጫፍ ደርሷል። ሄርሜላም እንግዲህ ከልጇ ጋራ ፈታ ዘና እያለች ነው ከባሏ ከልጇ። አብርሽማ የሜዳ አህያ የሴቶችን የህይወታቸውን እየመጠጠ መጥፋቱን አስተዋውቃለች ማለት ነው። እንግዲህ ታው ወደ አብርሽ ማርኩና ደረጃው ቀንሷል ማለት ነው። ላይክ ሰብስክራይብ አድርጉ ፋሚሊ፣ ወዳችኋለሁ። በጣም የሚያስጠላው ነገር ምንድነው? ያመናት ሴት ቁማር ተጫውታበት ድራማዋን ሰርታበት አብርሽ እንደማይረባና አቋም እንደሌለው ሴቶችን መቀየር እንደሆነ አላማው አሳውቃ በመሄዷ እኔ በጣም ነው የገረመኝ። ሄርሜላ ድራማውን ተጫውታው ጠፋችሁ ማለት ነው። ግን አልጠፋችም። በነገራችን ላይ ቤቷ ቁጭ ብላ ነው ቁማር እየተጫወተች ያለችው ማለት ነው። ያው የመዳም ቅመሞች ብር የሚልኳሉ አፋልጉኝ 1 ሚሊዮን እናስይዛለን እያሉ አይደለ? የመዳም ቅመሞች ብር መቼም አልተመረቀም አይደል? እና ላይክ ሰብስክራይብ ውዶቼ ማሮቼ። ዛሬ የመጣሁት እንግዲህ እስከ መጨረሻ አይታችሁ ኮሜንት ጻፉ። አበጋዝ እያለቃቀሰ ነው። ለሚስቱና ለልጁ ያልሆነ ሰው ለሄርሜላ ይሆናል ብላ ሄርሜላ እሱን ትዳር የምትመርጥ ሴት አይደለችም ብዬ ነው የማስበው። ለምን ብትሉ ማንነቱ ይሄን ሰሞን እየተገለጸ ነው። ለሜዳ አህያ ሊያለቅስ ነው። እናንተ የኔ ምርጥ ፋሚሊዎቼ ውዶቼ ማሮቼ ላይክ ሰብስክራይብ አድርጉ። ዛሬ የመጣሁት ምርጥ አስተያየት ነው የሰጠሁት። እናንተ ደግሞ ላይክ አድርጉት። ሰወዳችኋለሁ። ይከፈላል ካገኛት ነገር እኛ ለምን ለፋለን እኮ እንደኛ ለምን እንደማለን የገዛሩ ኮሎ እንትኑንም ከረክት ያረፍ እንዴ ታገኛለች ቢቀደዳት እኔ ድራማ እየተሰራበት እንደሆነ እኛ እኮ ያሰራነው ወሬ ነው። እኛ ያሰራነው አንተ ቤት ነኝ ያሰራነው። አንተ ልጅቷ ታገኝታለች። ንገረን መጀመሪያ የት ነሽ የት ነሽ የት ነሽ? ህመሜን ስቃይን ባየሽ እኛ የው መንገድ ለመንገድ ከተውሽኝ እመላለሳለሁ። ሰሞን ከንቱ የሰው ልጅ ግን መቼ እንደሚኖርና መቼ እንደሚጠፋ አይታወቅም። የገባኝ ነገር እሱ ነው። እንደዚህ ብድግ ብላ ትጠፋብናለች። ሰላም አለብን ወደቀ ሄርሜላን ጣለች። ወደቀ ፈልጉልኝ አልጉልኝ ያፈራል ጉልኝ ፍራትና ሄርሜላን ጣልኩኝ። ሄርሜላ አሁን አራትም ታት ዳንሻ ደግሞ በዛ ላይ ጠፍታ በዛ ላይ መታት ይሆነ ጀርባ ላይ ዝም ብላ ምስኪን ማን አታሉ ከረሜላ አታሉ መስጥፋሉ ላይ ያሰበችው እኔ ግን ተናግሬያለሁ አይደል? ከረሜላ አታልልሽ በጣም ብልጥ ነው። ያ ሉሌ ሸውት እሱም ነው ሰው ማስታወቂያ ሰርታ እንዳይመስለው ግን አፋልጉ ብለን ጻፍበት እንጂ የምን ማስታወቂያ ምስኪን ታውቃታለህ አባ 1 ቢሊዮን ብር ቃል ገብተናል። እሱም እንግዲህ 1 ቢሊዮን ብር ጨምሮ 2 ሚሊዮን ብር አድርገናል አይደል? 2 ሚሊዮን አዎ ይበቃላ። በቂ ነው። ዝምታው ምንድን ነው? ለክፉ በደጉ ሳንለያይ ሊያሳስትሽ ነው ወይ ነው ዝምታው? ልብሱ ልትገኝ አትፈልግም? ቦጨቀው ምንድን ነው? እሺ ታታለው ካገኛት ቢቀደዳት ታሳዝን። አንተ ቤት ነኝ ያሰረ ነው። አንተ ልጅቷ ታገኝታለች። ንገረን መጀመሪያ
ከትምህርት ቤት መሰለኝ ወላጅን ብሎ ነው መሰለኝ የሚወሰደው። ሊሰማናል እኮ ሁለት ሰዎች ናቸው ደግሞ ተብሏል። ሁለት ሰዎች ገብታት እንዴ ነው ሳትወጣ ቀለም አሁን ነብሮ ጊዜ ምን ፈጆ ቶሎ ለጥፈን ነብሮ ማን ፈልገው ለምሰ ጠፋሽ ከተባለ ጀምሮ ሰብአዊነት ይዞ ልክ ሆነው እንዴ አሁን ያዘንኩት እኛም ሰው ነች ማለት ለእኛም እኮ ተሳስበናል። ለጥፋት ቢጠፋ ሰው ነው ሲካና በጣላ ነው ይሆናል። እኛም ይሰማናል። ይሄን አክልማ ጻራ አይደለች። እሺ ምንድን ባኩጆ ያው ነው እባክህ ነው ኩጆ ምን ለያ አራ ኤፍሬም እዚህ ልናዘግ ነው አልጀዚራ ምን ቀረ የለም። እኛ እኮ ይሰማናል። ሲኤንኤን ቦታ እኮ አለ ፎቶውን አንተ ስላልከው አይደለም ሰባስ የሚባል ነገር አለ። ተጠቃድኩ ወይኔ ለምንድነው ሲወስዶ ዳር ሰማነው ይመስላል። ሲጀመር ልጅቷ አልጠፋችም እና ታውቃ አልጠፋችም። በቃ ኑሮ መሯት ነው የጠፋችው። ምክንያቱም ጫው በርበሬ ምናምን ተወዷል። በጣም ልክ ነች። ታጥቻለሁ እኮ መጥፋት ፈልጋለሁ ግን መጥቶ የለኝም እኔ ተስፋ ዛሬ እውነቱን ተናግሬ የመሸበት አድራለሁኝ። አብርሽ ላይ ሙድ እየተያዘበት የነበረው ሄርሜላ ትዳሩን አበላሸች፣ የእሷ እንዳረገች ስለተሰማት አብርሽ ላይ ቁማሯን ተጫወተች። አብርሽና ሩታን አለያየች። ከሀወዳ አያስፈልገኝም የሱ ታማኝ እንዳላደለና ሴት ካየ ወደ ሴት ሚስቱን እና የልጁን እናት በሴት እንደሚቀይር ሲገባት ትታ ወደ ህይወቷ ሄደች፣ ወደ ልጆቿ ማለት ነው እንጂ አብርሽ ላይ ቁማር እየተሰራበት እየተቀለደበት ያለው የሄርሜላ ማንነት የገባቸው እነ ሩታ እነ ዳኒ እነ ኤፍሬም በቃ አጃጃለችው። ታማኝ አይደለም፣ ለትዳር አይሆንም አብርሽ ትታ ሄደች። ይሄ ነው የገባኝ እኔ ሌላ ነገር ምንም የገባኝ ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክርስቲያን ወገኖችን ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁት እንግዲህ በሰሞኑ ቪዲዮ እስቲ ዝርዝር አድርግላችሁ። ትንሽ ቢዚ ነበርኩኝ። አንዳንድ ቪዲዮ እየቆራረጥኩ ነው ዝም ብዬ ያለፈ የላቀኩት። አብርሽ በጣም ሰው መጫወቻ ሆነ፣ መቀለጃ ሆነ፣ የኦዲየንስ መቀለጃ ሆነ። ለምን ብትሉ ማለት ነው ሄርሜላ ሙድ አዘችበት። ታማኝ እንዳላደለና ገንዘብ እንደሚገዛውና ለሚስትና ለልጁ መስዋዕት እንደማይከፍል መጥፎ ወንድ እንደሆነ ሲገባት ትታ ሄደች። እኔ የገባኝ ይሄ ነው። እናንተስ ምን ነው የገባችሁ? በእውነት ነው የምላችሁ። አብርሽ ተዋረደ በአደባባይ በገዛ ጓደኛ ብሎ በአመና ሴት እንዴት ተከዳና እንዴት ተዋረደ። እነ ሩታ እነ ዳኒ እነ ኤፍሬም ምንም እንደሌሉበትና ምንም ነገር እንደማያውቁ ሙድ እየያዙ እንደዚህ የሚጫወቱበት እነሱ የማያውቁት ነገር ስለሆነ ሄርሜላ በራሷ ጉዳይ በራሷ ህይወት ማለት ነው ለትዳሩ ለሚስቱና ለልጁ ካልሆነ ለኔ አይሆነኝም፣ ታማኝ አይደለም፣ እኔ ነገ ሌላ ሴት ታገኘ እንደሚከዳይ ብላ አስባ ለራሷ ለህይወቷ መስዋዕት ከፈለች እንጂ ምንም ነገር እንትን ያለች። አብርሽ ግን አሁንም የተጃጃለ ማንም ሙድ እየያዘበት ኮሜንት ብታው ሄርሜላ በቃሽ እንግዲህ ልብሽን አድርገሻል፣ ሰው በቃ የሚፈልጉትን በቃ ክፍያሽን ጨርሰሻል፣ አንቺ የከፈልሽ እኮ እንድታለያይ ነው፣ እኛ ማንም አይለያየንም እያለ ቤተሰብ ላይ ሲፎክር ሩታ ቤተሰብ ላይ የነበረ ሰው ዛሬ አንድ ተራ ሴት መታ ስለለያየሽ አንቺ ጀግና ሴት ነሽ፣ ሂጂ በቃ ይሄ ትዳር አይሆንሽም፣ ለትዳር እንዳታስቢው፣ ሄርሜላ ወንድሜ ነው እንዳልሽ በዛው ሂጂ። ሁልጊዜ ወንድሜ ነው የምትለው በየቪዲዮ ላይ ጥያቄ ስትጠየቅ ይሄን ታውቁታላችሁ እንደትልና እኮ ወንድሜ ነው ትላቸዋለች። በእውነት ነው የምላችሁ ብዙ ቪዲዮ ላይ አለ። የትኛው ቪዲዮ ላይ ብዬ እኔ እሷ ቪዲዮ ሄጅ ስለማላዳምጥ ቶክቶክ ላይ ነው የማየው። በየ3 ቦታ አይቻለሁኝ ወንድሜ ነው እኮ ይሄ እያለች ማለት ነው ሄርሜላ። ለማንኛውም ልብ ብለን ስለማናዳምጣት እንጂ ድራማ እየሰራች እንደነበረና አብርሽ ነው እንጂ የሳቡሽ ቂጥ እያየ የሚሄድ ታማኝ አልሆነው። ሄርሜላ በትክክል ስራዋን ሰራች፣ አለያየች። በቃ አብርሽና ሩታን ጀርባ አዛዟረች፣ ሄደች፣ አለቀ። ይሄ ነው እኔ የገባኝ። እንደናንተ ያልገባችሁ ካላችሁ ኮሜንት ላይ። አብርሽ ለማንኛውም የማንም መሳለቂያ የማንም ታማኝ እንዳላደለ በገዛ ችግር ውስጥ እየገባ እንዳለ እንትን ብያለሁ። ቢከስ እንኳን ማለት ነው እሱ ነው ዘንቅ የሚገባው። በትዳር ላይ ነው ልጅ ያፈቀራትና ሩታ ከሳው ቢሆን እስካሁን ወይት ነበረ። ነገር ግን ሄርሜላ እውነትም ይሄ የሚባለው ነገር ኮሜንት የሚጻፈው ነገር እውነት ከሆነ ሄርሜላ ህይወትሽን በትክክል ከሀወዳ አድነሻል። ለምን ብትይ አብርሽ ለሚስቱ ለሩታና ለልዑል ለልጁ ያልሆነ ለማንም ሴት እንደማይሆን 100% እርግጠኛ ነኝ።
ዛሬም ነገም አብርሽ እያለቀሰ ይኖራል እንጂ ቀጥ ብሎ አይኖርም። ጠብቆ ወደፊት አብርሽ ያለቅሳል። በሩታ የተጫወተባት መጫወት ልጅ ይዛለች፣ አርግዛለች። ታውራ ማንም አይፈልጋትም። ተረግጣ ረግጫት ነው እኔ በአእምሬ ነው ማስቀምጣት እኔ ነኝ ቤት አስቀምጬ እኔ እንደፈለኩ ሴቶች ጋር ዘላለሁ ብሎ የተነሳ ሰው መጨረሻው ስለማያምር ጠብቁ። ተጀምሯል፣ ይጨረሳል። አብርሽ በራሱ ጊዜ ክብሩን አውርዷል። በማን ባስመሳይ ወደ ተከታዮቹ ባስመሳይ ጓደኞቹ እንደነ አቤል አይነት እንደነ ብሩክ አይነት። ብሩክ የጨፌ ሹህ ነው። ድሮም የመጣበትን ባርት ታውቁታላችሁ። ዛሬም የአብርሽና የሩታን ትዳር የበተነው ብሩክና አቤላ ናቸው። ሄርሜላም ተቀመመች፣ ተከፈላት፣ ጥግ ድረስ ተከፍሏታል። ድሮ እኮ እንከፍላችኋለን እነሱን የለያየ ሰው እያሉ እኮ ብዙ ቪዲዮ ተሰርቷል። ረስተን ነው ወደ ከ2 ዓመት በፊት እኮ ብዙ ቪዲዮ አለ። አብርሽና ሩታን የሚለያይ ካለ ይሄን ያህል እንከፍላለን እያሉ እኮ ብዙ ነገር ነበረ። ሄርሜላ ግን በፍቅር አስመስላ በጓደኛ አስመስላ የወሰድኩ አስመስላ ጨዋታውን ተጫወተችው። አብርሽን የማንም መሳቂያ መሳለቂያ። እናንተ ኮሜንት ብታው እኔ ሄርሜላ ራሷን ታጠፋለች አለ የአብርሽ እህት ማለት ነው። እቺ ጂብ ማለት ነው። እንኳን እሷ አይደለችም ማለት ነው። ሩታም አላጠፋችም። በትዳሯ ላይ ሲጨማለቅባት እስከዛሬ ድረስ ሩታ ሀብት የነበረ የዚህ ቦታ ላይ መግባት የነበረባት እርግዝና ላይ ትቶ የሆደ ቁስል መቼም አይሳታም። በድራማ እንኳን ቢሆን ትክክል ያላለ ስራ የሰራው ወንድምሽ ነበረ። ሄርሜላ ራሷን የምታጠፋ ማነው ተጠያቂ? ሄርሜላ ምናሽ ብላ ራሷን የምታጠፋው ካስመሳይ ከዚህ አቋም ከሌለው ወንድ ነው የሸሸችው። ወንድ ስላይደለ እኮ ነው። ለትዳሯ መስዋዕት የሚከፍል ወንድ ስላይደለ እኮ ነው ሄርሜላ ትታው ሄደችው። አብርሽ በእውነት ነው የምላችሁ። ወንድማ ቢሆን ሚስትና ልጁን ተንከባክቦ ድራማውን ይሰራ ነበር። ከሌላ ሴቶች ጋር አትስራ አላለችው። ራስን አስጠብቅ፣ አስከብር፣ ማንም እየመጣ ይዝለፍክ ስትለው በዚህ በ3 ቀን የተሰደበው ስድብ ለራስ ወጊድ አልቅስ። አንተ ማልቀስ ለሴቶች ማልቀስ ብርቅ አይደለም። ሩታ ላይ እንደዛ አልቅሳል፣ ጽጌ ላይ አልቅሳል፣ ነፃነት አስልቅ፣ ብዙ ሴት ፍቅር አልቅሳል። አንተ ማልቀስ ነው ስራ። ሂድ ቆሻሻ። እንደ ሄርሜላ አይነት ሴት እኮ ድራማዋን ተጫወተች፣ በቃ ሄደች። ምን ትላታለህ? ምን ነው ቤቱ መኪት ተከራየችው። የእሷ ቤት አይደለም። እሷ የምንኖረው ዘዋይ ነው። ለድራማ መጣች፣ ድራማዋን ጨረሰች፣ ሄደች እያሉ በቃ ኮሜንት በጣም ነው የሚያሳብደው። የብርሽ ታብዳለች በኮሜንት ሄርሜላ ራሷን ታጠፋለች በእናንተ ኮሜንት እያለች ነው። ሄርሜላ ራሷን የምታጠፋ ሴት አይደለች። ትዳር አበላሽን ሂጂ ተባለች፣ ተላከች፣ ያንን እቅዷን አሳካች። አብርሽ እንደማይሆን ለትዳር እንደማይሆንና ታማኝ እንዳላደለ ሩታን እንደሚከዳት ሌላ ሴት ካገኘ አሁንም ነገም ተነገ ወዲያም ወደ ሌላ ሴት እንደሚሄድ እርግጠኛ ሆነኝ። ትክክለኛ ወንድ እንዳላደላየችው ልቡን ፈተሸችው፣ ትታው ሄደች። እኔ ነው ያመንኩትም በኮሜንታተሮችም ያየሁትን አስተሳሰብ ነው ያመጣሁት ዛሬ ማለት ነው። በእውነት ነው የምላችሁ አብርሽ በጣም ነው የተዋረደው። ማለትም እንዴት ሙድ ይያዝበታል? እንዴት የሚዲያ ድምቀት ያልነው ሰው እንደዛ ጀግና ነው ስንለው የነበረው ሰው ሙድ ተያዘበት። በእውነት ነው የምላችሁ በጣም ነው የሚያስጠላው፣ በጣም ነው የሚዳብረው፣ በጣም ነው የከፋኝ። ለምን ብትሉ እኔ ቪዲዮውን ሁላ እኮ አብርሽ ተዋረዳለህ፣ ተው አትመን፣ ሴቶችን አትመን፣ ሩታ ናት ላንተ የምትሆንህ፣ ሩታ ናት ጀግና ሴት እያልኩ የምሰራው አብርሽ እዚህ ቦታ እንዳደርስ ነበረ። ዛሬ ላይ ግን እንደምታዩት እንጠጭ ብሎ ውሽማ የምትባል ሴት ተከትሎ